መጽሐፈ ኢዮብ ምዕራፍ 41 ሌዋታንን በመንጠቁ ልታወጣው ወይም ምላሱን በገመድ ልታስረው ትችላለህን? መሰነጊያ በአፍንጫው ልታስገባ ወይም ጉንጩን በሜንጦ ልትበሳ ትችላለህን? እርሱ እንድትምረው ይለማመጣል፣ በለስላሳ ቃላት ይናገራል። ለዘላለም ባሪያ ታደርገው ዘንድ ካንተ ጋር ይዋዋላልን? እንደ ወፍ አልምዳው ከእርሱ ጋር ልትጫወት ትችላለህ? ወይስ ለሴት አገልጋዮች መጫወቻነት ታስረዋለህን? ነጋዴዎችስ በእርሱ ላይ ይከራከራሉን? ለቸርቻሪዎችስ ያከፋፍሉታል? ቆዳው ላይ አንካሴ ልትሰካ ጭንቅላቱንም በአሳ መውጊያ ጦር ልትበሳ ትችላለህን? እርሱን እስቲ ንካው፣ ግብ ጉቡን ታስታውሳለህ፣ ከቶም አያላምድህም። እርሱን በቁጥጥር ስር አውላለሁ ማለት ዘበት ነው። በዓይን ማየት እንኳ ብርክ ያስይዛል። ሊቀሰቅሰው የሚደፍር የለም። ማን ፊቱ ሊቆም ይችላል? ነክቶት በሰላም የሚሄድ ማን ነው? ከሰማይ በታች ማንም የለም። ስለ ብርታቱና ስለ አካላቱ ውበት ስለ እጅና እግሩ ከመናገር አልቆጠብም። የደረበውን ልብስ ማን ሊያወልቅ ይችላል? ማንስ ሊለኩመው ወደ መንጋጋው ይቀርባል? አስፈሪ ጥርሶቹ የተገጠገጡበትን የአፉን ደጅ ማን ደፍሮ ይከፍታል? ጀርባው አንድ ላይ የተጣበቁ የጋሻ ረድፎች አሉት። እጅግ የተቀራረቡ ስለሆኑ ነፋስ በመካከላቸው አያልፍም። እርስ በርስ የተገጣጠሙ ናቸው። አንዱ ከአንዱ ጋር ተጣብቋልና ማንም ሊለያያቸው አይችልም። እንጥሽታው የብርሃን ብልጭታ ያወጣል። ዓይኖቹም እንደ ማለዳ ጮራ ናቸው። ከአፉ ፍም ይወጣል፣ የእሳት ትንታግ ይረጫል። በሸምበቆ ማገዶ ላይ ከተጣደ ድስት እንደሚወጣ እንፋሎት ከአፍንጫው ጤስ ይትጎለጎላል። እስትንፋሱ ከሰል ያቀጣጥላል፣ የእሳትም ነበልባል ከአፉ ይወጣል። ብርታት በአንገቱ ውስጥ አለ፣ አሸባሪነትም በፊቱ እመር እመር ይላል። የሥጋው ንብርብር እርስ በርስ የተጣበቀ በላዩ የጸናና ከቦታ የማይናጋ ነው። ደረቱ እንደ አለት የጠጠረ እንደ ወፍጮ ድንጋይም የጠነከረ ነው። እርሱ በተነሳ ጊዜ ኃያላን ይርዳሉ፣ በሚንቀሳቀስበትም ጊዜ ወደ ኋላ ያፈገፍጋሉ። ጦር፣ ፍላጻ ወይም አንካሴ ሰይፍም ቢያገኘው አንዳች አይጎዳውም። እርሱ ብረትን እንደ አገዳ ናስንም እንደነቀዘ እንጨት ይቆጥራል። ቀስት አያባርረውም፣ የወንጭፍ ድንጋይም ለእርሱ እንደ ገለባ ነው። ቆመጥ በእርሱ ፊት እንደ ገለባ ነው። ጦር ሲሰበቅ ይስቃል፣ የሆዱ ስር እንደ ሸካራ ገል ነው። እንደ መውቂያ መሳሪያም በጭቃ ላይ ምልክት ጥሎ ያልፋል። እንደሚፈላም እንጨት ጥልቁን ያናውጠዋል፣ ባህሩንም እንደ ሽቶ ብልቃት ያደርገዋል። ያለፈበትን መንገድ ብሩህ ያደርጋል፣ ቀላዩንም ሽበት ያወጣ ያስመስለዋል። ያለ ፍርሃት የተፈጠረ እንደርሱ ያለ በምድር ላይ የለም። ከፍ ያሉትን ሁሉ በንቀት ይመለከታል፣ በትዕቢተኞችም ሁሉ ላይ ንጉሥ ነው።